USMI Network. ሰላም አለይኩም ወራህመቱላሂ ወበረካቱ። ድን የተከበራችሁ የኡስሚ ዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን ከያላችሁበት ቦታ ሰላም መልካሙን እየተመኘው የ17 ሀገራት የጥቁር ገበያ ምንዛሬ ዋጋ ዝርዝር የዋጋ ተመን እንዲሁም ደግሞ ሀገራችን ኢትዮጵያ ካሉት ባንኮች መካከል ንግድ ባንክን ጨምሮ ማለት ነው ከፍተኛ ዋጋ የሚሰጠውን ባንክ እነግራችኋለሁ። ከናንተ የሚጠበቀው እስከ ቪዲዮ ፍጻሜ አብራችሁን መቆየት ብቻ ነው። መረጃ አናዛዛም። እንዲሁም ደግሞ በተለያየ ዓለም ሀገራት ለምትገኙ የባንክ አካውንትና ናሽናል አይዲ ማጣመርን በተመለከተና ለረጅም ጊዜ ባንክ አካውንታችሁን ያላንቀሳቀሳችሁ ጥያቄያችሁን ምላሽ የምንሰጥበት የዩቲዩብ ቻናል ነው። ስለዚህ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰቡን ተቀላቀሉን። ጥያቄያችሁን አስቀምጡ። የመጀመሪያው ጥያቄ ግን ወንድሜ ሪያል ይዞ መግባት ይቻላል ብለሃል። እሱ በጥሬው ነው። በአካውንቴ ያለውን እዛ ከወረድኩ በኋላ ማውጣት ትችላለሁ፣ ግን ደግሞ ኮዱንና ኢቃማ ቁጥሩን አላውቀውም። ምን ትለኛለህ ይላል። ኮዱንና ኢቃማ ቁጥሩን በመጀመሪያ ካላወቅሽው እዛው ካለሽበት ሀገርም ሆነሽ ለማውጣት ከባድ ነው። ምክንያቱም ማወቅ ግድና ግድ ስለሆነ። ከዚህ ጋር በተያያዘ ወደ ሀገር ቤት ከገባሽ በኋላ ያለውን ሪያል ወደ አካውንትሽ ማዛወር ይቻላል ወይንስ አይቻልም ስለሚለው ጉዳይ ኢንተርኔት ባንኪንግ ከሆነ የምትጠቀሚው ይቻላል። ነገር ግን ብዙዎቻችሁ የባንክ አካውንት በተለያየ ዓለም ሀገራት ሆናችሁ እንዳላችሁ ኮመንት ላይ እየተመለከትኩ ገኛለሁ፣ ወይንም ደግሞ ሊኖራችሁ ይችላል። ነገር ግን ያላችሁን ጉዳይ እዛው ጣጣችሁን ጨርሳችሁን መምጣት ያለባችሁ። ለምሳሌ እናንተ በስልክ ከሆነ እንደ ሞባይል ባንኪንግ፣ ቤኒፊት እንዲሁም የተለያዩ አይነት ሲስተሞችን ከሆነ የምትጠቀሙት ኢንተርኔትን በተመለከተ ወይም ደግሞ በኢንተርኔት አማካኝነት ማለት ነው። ሱብሃንአላህ በሆነ አጋጣሚ አፕሊኬሽኑ ሊጠፋባችሁ ይችላል። ስልኩ ራሱ ሊጠፋባችሁ ይችላል። ሙሉ ፎርማት ሊሆንባችሁ ይችላል። ያ ከሆነ እጅግ በጣም አስቸጋሪ ነው። ምናልባት ኤቲኤም ካርዱን ለቤተሰብ ለጓደኛ ጥላችሁ መጣችሁ ከሆነ ቻንስ አለው በኤቲኤም አማካኝነት ማስወጣትና እንዲሁም ደግሞ እንዲላክላችሁ ማድረግ ትችላላችሁ። ከዛ ውጭ ግን በጣም አስቸጋሪ ነው። ያን ገንዘብ የግድ ለማምጣት እናንተ ወደ ተመለሳችሁበት ወይንም ደግሞ ከነበራችሁበት ሀገር ድጋሚ መሄድ ይኖርባችኋል ማለት ነው። ስለዚህ እጅግ በጣም አስቸጋሪ ነው። ጥንቃቄ ልታደርጉ ይገባል። በተለያየ ዓለም ሀገር የባንክ አካውንት ያላችሁ ጉዳያችሁን እዛው ጨርሳችሁ ነው መሳፈር ወይንም ደግሞ ወደ ሀገር ቤት መምጣት ያለባችሁ እንጂ የሆነ ሳንቲም ቀሪ አድርጋችሁ ወይንም ደግሞ ኢትዮጵያ ከሄድኩ በኋላ በሞባይል ባንኪንግ ወዘተ በኢንተርኔት አንቀሳቀሳለሁ ብላችሁ ጥላችሁ መምጣት የለባችሁም። በተለይ ደግሞ የማትመለሱ ከሆነ። ሁለተኛው አሰላሙ አለይኩም ይላል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። ፋይዳ ካርድ በኤምባሲ አማካኝነት ማውጣት ይቻላል እንዴ? ባረከላሁ ፊክ ይላል። ፋይዳ ካርድ እንግዲህ ያለችው ያው ፋይዳ ዲጂታል መታወቂያ አይዲውን በተመለከተ ነው። በዱባይና በአካባቢው ያላችሁ ወይንም ደግሞ ዱባይ፣ አቡዳቢ በአጠቃላይ እናንተ በኤምባሲ አማካኝነት እየተሰጠ እንደሆነ ምዝገባ እየተካሄደ እንደሆን ለማወቅ ችለናል። ስለዚህ በዱባይና በአካባቢው ያላችሁ ኢማራት በአጠቃላይ በኤምባሲ አማካኝነት የሚያስፈልገውን ሙሉ መረጃ በማቅረብ የናሽናል አይዲ መመዝገብ ትችላላችሁ። አሻራም መስጠት ትችላላችሁ። ነገር ግን ከዚህ ጋር ተያይዞ አንድ የምነግራችሁ ነገር ምዝገባ በምታደርጉ ሰዓት ትክክለኛ ኢሜይላችሁን ስጡ። ምክንያቱም ኢሜይል ካላችሁ ኢሜይላችሁን ካስመዘገባችሁ የትኛውም ሀገር ላይ ከዱባይ ተነስታችሁ ኢትዮጵያ ብትመጡ፣ ኢትዮጵያ ላይ ከሆናችሁ ኢትዮጵያ ተመዝግባችሁ ወደ ዱባይ ብትሄዱ በቀጥታ በኢሜይል አማካኝነት የሚፈለገው በስልክ ቁጥር አማካኝነት የሚደርሰው ኦቲፒ በቀላሉ ይመጣላችኋል ማለት ነው። ዱባይ ላይ በስልክ ብቻ ካስመዘገባችሁ ግን ኢትዮጵያ ስትመጡ ያ ስልክ ከሌለ አይደርሳችሁም። ወይንም ደግሞ ኢትዮጵያ ላይ ከሆነ የተመዘገባችሁት አሻራ የሰጣችሁ ስልክ ቁጥር ብቻ ከሆነ የሰጣችሁት ልክ እናንተ ወደ ኢማራት ወይንም ደግሞ ወደ ተለያየ ዓለም ሀገራት ለስደት ስትሄዱ ያለውን ነገር ማጣመር ብትፈልጉ እንኳን ናሽናል አይዲ ይዛችሁ ማለት ነው ኦቲፒ ወይንም ደግሞ 6 የሚላኩ ቁጥሮች አሉ። እነዛ የሚጣመሩ ቁጥሮች ናቸው። እነዛን ቁጥሮች በስልክ ቁጥር ስለሆነ የሚላከው እናንተ ደግሞ ያላችሁበት ሀገር ሌላ ስለሆነ አይደርሳችሁም ማለት ነው። ኢሜይል ከሆነ ግን በአማራጭ ከስልክ ቁጥሩ በተጨማሪ በኢሜይልም ይመጣላችኋል። ኢሜይል ደግሞ በየትኛውም ዓለም ብትሆኑ
ከመድረስ ወይንም ደግሞ እንዲደርሳችሁ ይሆናል። ምንም የሚያግደው ነገር ስለሌለ በቀላሉ ማጣመር እንችላለን ማለት ነው። በቀጥታ የምንዛሬ ዋጋ መረጃችን እንመልከት። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ እንዳስነበቡ ከሆነ 100 የአሜሪካን ዶላር 18388 ብር እንደሚዘረዘርና አንድ የአሜሪካን ዶላር 183 ብር ከ88 ሳንቲም የተዘረዘረ ይገኛል። መቀጠል ዩሮን እናስከትላለን። 100 ዩሮ 21660 ብር እንደሚዘረዘርና 1 ዩሮ 216 ብር ከ60 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የምናየው ስዊዝ ፍራንክን በተመለከተ ነው። 100 የስዊዝ ፍራንክ 23670 ብር እንደሚዘረዘርና አንድ የስዊዝ ፍራንክ 236 ብር ከ70 ሳንቲም በመዘርዘር ላይ ይገኛል። በመቀጠል ወደ አረብ ሀገራት እናመራና በቀዳሚነት የምናየው የሳዑዲ ሪያልን በተመለከተ ነው። 100 የሳዑዲ ሪያል 4880 ብር እንደሚዘረዘርና አንድ የሳዑዲ ሪያል 48 ብር ከ80 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የኢማራቶችን ድርሃም እናያለን። 100 የኢማራቶች ድርሃም 5000 የኢትዮጵያ ብር እንደሚዘረዘርና አንድ የኢማራቶች ድርሃም 50 ብር ከ06 ሳንቲም የተዘረዘረ ይገኛል። በመቀጠል የኩዌት ዲናር እናያለን። 100 የኩዌት ዲናር 59800 ብር እንደሚዘረዘርና አንድ የኩዌት ዲናር 598 ብር የተዘረዘረ እንደሚገኝ ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ አስነብበዋል። በመቀጠል የምናየው ካናዳን ዶላር በተመለከተ ነው። 100 የካናዳን ዶላር 13400 ብር እንደሚዘረዘርና አንድ ካናዳን ዶላር 134 ብር የተዘረዘረ ይገኛል። በመቀጠል የአውስትራሊያን ዶላር እናያለን። 100 የአውስትራሊያን ዶላር 13329 ብር እንደሚዘረዘርና አንድ የአውስትራሊያን ዶላር 133 ብር ከ29 ሳንቲም የተዘረዘረ ይገኛል። የቻይና ዩዋን እናስከትላለን። 100 የቻይና ዩዋን 2700 የኢትዮጵያ ብር እንደሚዘረዘርና አንድ ዩዋን 27 ብር ከ03 ሳንቲም በመዘርዘር ላይ ይገኛል። በመቀጠል ፓውንድ ስተርሊንግ እናስከትላለን። 100 የፓውንድ ስተርሊንግ 25068 ብር የተዘረዘረ እንደሚገኝና 1 ፓውንድ ስተርሊንግ 250 ብር ከ68 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የምናየው ኦማን ሪያልን በተመለከተ ነው። 100 የኦማን ሪያል 47800 ብር እንደሚዘረዘርና አንድ የኦማን ሪያል 478 ብር በመዘርዘር ላይ ይገኛል። በመቀጠል ቱርኪ ሊሬ እናያለን። 100 የቱርኪ ሊሬ 405 ብር እንደሚዘረዘርና አንድ ሊሬ 4 ብር ከ05 ሳንቲም በመዘርዘር ላይ ይገኛል። በመቀጠል ባህሪን ዲናርን እናያለን። 100 የባህሪን ዲናር 48700 ብር እንደሚዘረዘርና አንድ የባህሪን ዲናር 487 ብር በመዘርዘር ላይ ይገኛል። በመቀጠል ጆርዳን ዲናርን እናያለን። 100 የጆርዳን ዲናር 25900 ብር እንደሚዘረዘርና አንድ ጆርዳን ዲናር 259 ብር በመዘርዘር ላይ ይገኛል። በመቀጠል የሳውዝ አፍሪካን ራንድ እናያለን። አንድ የሳውዝ አፍሪካን ራንድ 10 ብር ከ55 ሳንቲም በመዘርዘር ላይ በመሸጥ ላይ ይገኛል። በመቀጠል የኳታር ሪያል እናያለን። 100 የኳታር ሪያል 4890 ብር የተዘረዘረ እንደሚገኝና አንድ የኳታር ሪያል 48 ብር ከ90 ሳንቲም የተዘረዘረ እንደሚገኝ የወጣው መረጃ ያሳያል። የጥቁር ገበያ ምንዛሬ ዋጋ ከትላንትናው ጋር ሲነጻጸር በዛሬው ዕለት በተወሰነ መልኩ ጭማሪ አሳይቷል።